رب أعطنا النفس الراضية كتللك ወንጀሎች አንዱ ወላጆችን መበደል ሐቃቸውን አለመጠበቅን ትእዛዛቸውን መጣስን ባለንበት ጊዜ በዚህ ፈሳድ በበዛበት ዘመን ከአላህ መራቅ በብዛት በሚታይበት ዘመን እጅግ በጣም ከሚያሳዝኑ ልብን ከሚያሳምሙ ከሚታዩ ነገሮች አንዱ ወላጆችን አለማክበርና ሐቃቸውን አለመጠበቅ ነው። አላህ ተባረከ ወተዓላ የወላጅን ሐቅ ከራሱ ሐቅ ጋር አቆራኝቶታል፣ አያይዞ ጠቅሶታል። በተከበረው ቃሉ አላህ ተባረከ ወተዓላ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ብሏ። የሰው ልጆች ሆይ አላህን ተገዙ በብቸኝነት በሱ ላይ ማንንም ምንንም አታጋሩበት፣ ለወላጆቻችሁም በጎ ሁኑ፣ መልካም ሁኑ፣ ታዛዥ ሁኑ ብላ። ወላጆችን ማስከፋት መበደል ከአኼራው በፊት የዱንያ ቅጣቱ አንዱ በተመሳሳይ አስቸጋሪ ልጅ መፈተን ሊሆን ይችላል። ወላጆቹን የሚያስደነግጥ ቀልባቸውን የሚሰብር ለወላጆቹ ማይታዘዝ ወላጆቹን ለማስደሰት ደፋ ቀና የማይል ጣት ላይ ካለ ቀለበት በላይ ልጅ ለወላጆቹ ታዛዥ መሆን አለበት ተብሏል። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አላህን የመፍራት አንዱ ትልቅ መገለጫ ወንጀልን መተው ነው። አላህ ተባረከ ወተዓላ ሱሪ ያለውን መስራት ነው። ከሱ የሚያርቁ ቀልብን የሚያደርጉ ወንጀሎችን መጸየፍና መጠንቀቅ ነው። ወንጀል ሲበዛ ቀልብ ይደርቃል፣ አኼራ ይረሳል። ከወንጀሎች መራቅና መጠንቀቅ ልብ አኼራ ላይ እንዲያተኩር ጭንቀቱ፣ ልፋቱ ሱራጥን እንዴት ነው የምሻገረው፣ ምን ባደርግ ነው ከጀሃነም ድኜ ጀነት የምገባው የሚል ይሆናል። የአላህ ባሮች ሆይ ከትልልቅ ወንጀሎች አንዱ ወላጆችን መበደል ነው። ሐቃቸውን አለመጠበቅ ነው። ትእዛዛቸውን መጣስ ነው። ባለንበት ጊዜ በዚህ ፈሳድ በበዛበት ዘመን ከአላህ መራቅ በብዛት በሚታይበት ዘመን እጅግ በጣም ከሚያሳዝኑ ልብን ከሚያሳምሙ ከሚታዩ ነገሮች አንዱ ወላጆችን አለማክበርና ሐቃቸውን አለመጠበቅ ነው። በተለይ ወጣቱ አዲሱ ትውልድ በትምህርት በጓደኛ በመሰል ተልካሻ ምክንያቶች እያሳበበ
ወላጆችን አለመታዘዝ አዋቂውም ቢሆን የወላጅ ሐቅ ያውቃል የሚባለውም ቢሆን በስራና በሌሎች ማህበራዊ ኃላፊነቶች ያሳበቡ ከወላጆች መራቅ፣ በስልክና በኢንተርኔት ተጠምዶ ለወላጆች ትዕዛዝና ጥሪ ቦታ አለመስጠት በዘመናችን ከሚያስፈሩ የአላህን ቁጣ እንዳያመጡብን ከሚያሰጉ ነገሮች መሃል አንዱ ሆኖ እናገኘዋለን። የወላጆች ሐቅ በመውለዳቸው ብቻ ሊጠበቅ ይገባዋል። ቢያስተምሩም ባያስተምሩም፣ ለወግ ለቁም ነገር ቢያበቁም ባያበቁም የወላጅ ሐቁ በመውለዱ ብቻ ነው መጠበቅ ያለበት። የወላጅ ሐቅ ከአላህ ሐቅ ቀጥሎ ከመልእክተኛው ዓለይሂ ሰላቱ ወሰላም ሐቅ ቀጥሎ ትልቁ ሐቅ ነው። አይደለም ስራ ይዣለሁኝ፣ ከጓደኛ ጋር ነኝ፣ ስልክ ይዣለሁኝ ተብሎ ይቅርና ወላጆች ሶላት ላይ እንኳ ቢኮን ከጠሩ አቤት ማለት ግዴታ ነው። ሶላቱ ሱና ሲሆን የተከበረው አላህ ፊት ተቆሞ ሶላት ላይ እንኳ ቢኮን ወላጆች ከጠሩ ጥሪያቸው ጊዜ የማይሰጥ መሆኑ ከተገመተ ደጋግመው ከጠሩ አቤት እናቴ ምን ልታዘዝ፣ አቤት አባቴ ምን ልታዘዝ መባል አለበት። ይህ ከመሆኑ ጋር ባለንበት ጊዜ ወላጅን መበደል እጅግ በጣም ስለተስፋፋ በተለያዩ ጥቃቅን ምክንያቶች አላህ ዘንድ ምክንያት የማይሆኑ ነገሮችን በመጥቀስ በዚህ በመጽናናት ወላጆችን ችላ ማለት ከዛም አልፎ መበደል የተስፋፋ ነው። ከትልልቅ ወንጀሎች አንዱ ወላጅን መበደል ነው። ወላጅን መበደል ማለት አለመታዘዝ ማለት ነው። ወላጆችን ቁጥር አንድ ዘመድ ወላጆች ናቸው። በሸሪዓችን ዝምድናን መቀጠል ምን ያክል አንገብጋቢ አስፈላጊ እንደሆነ እናውቃለን። ዝምድናን መቀጠል ጀነት ያስገባል። ዝምድናን መቁረጥ ጀነት መግባትን ይከለክላል። ዝምድና ደረጃዎች አሉት። አንደኛ ደረጃ ዝምድና የወላጆች ዝምድና ነው። ወላጆችን መበደል ማለት ይሄን ከፍ ያለ የላቀ የዝምድናቸውን ሐቅ የማይጠብቅ አኗኗር ከነሱ ጋር መኖር ማለት ነው። ለወላጆች ሐቅ ቁርአን ትኩረት ሰጥቷል። በርካታ የቁርአን አንቀጾች አሉ ወላጆችን እንድንንከባከብ አደራ የሚሉ። በርካታ የነቢዩ ዓለይሂ ሰላቱ ወሰላም ሐዲሶች አሉ ወላጆችን እንድንንከባከብ የሚያዙ። ወላጆችን ከመበደል ሐቃቸውን ከማጉደል የሚያስጠነቅቁም ብዙ ሐዲሶች አሉ። አላህ ተባረከ ወተዓላ የወላጆችን ሐቅ ከራሱ ሐቅ ጋር አቆራኝቶታል። የወላጆችን ሐቅ ደረጃ ከሚያሳዩ ነገሮች አንዱ አላህ ተባረከ ወተዓላ የወላጅን ሐቅ ከራሱ ሐቅ ጋር አቆራኝቶታል፣ አያይዞ ጠቅሶታል። በተከበረው ቃሉ አላህ ተባረከ ወተዓላ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ብሏል። የሰው ልጆች ሆይ አላህን ተገዙ በብቸኝነት በሱ ላይ ማንንም ምንንም አታጋሩበት፣ ለወላጆቻችሁም በጎ ሁኑ፣ መልካም ሁኑ፣ ታዛዥ ሁኑ ብሏል። የታዛዥነት የመልካምነት ተቃራኒው ዕቁቅ ይባላል። የወላጆችን ዝምድና መቁረጥ፣ መበደል፣ መጥፎ መሆን፣ አለመታዘዝ፣ አለማክበር ዕቁቅ ይባላል። ወላጆች እስከያዙ ድረስ መጠበቅም የለበትም። ወላጆች ተቸግረው ልጄ ቸግሮኛል እንዲህ አድርግልኝ እስኪሉ ድረስ የጠበቀ ሰው ወላጆቹን በድሏል ይባላል። አይደለም ጠይቀውት ከልክሎ ይቅርና ተቸግረው እስኪጠይቁ ድረስ ክፍተታቸውን ጉድለታቸውን ማየት መጠየቅ፣ ምን ልታዘዝ፣ ምን ላቅርብ፣ ምን ይጎድላል፣ ምን ያስፈልጋል ማለት የልጅ ግዴታ ሆኖ ሳለ ወላጆች ተቸግረው ዝቅ ብለው ምናልባትም አውጥተው አውርደው ሳይተኙ አድረው መግቢያ ሲያጡ ሲጨንቃቸው ልጄ ሆይ ቸግሮኛል እንዲህ አድርግልኝ እንዲህ አድርጊልኝ ብለው እስኪጠይቁ ድረስ መጠበቅ ራሱ ትልቅ በደል ነው ተብሏል። ወላጆች ልጃቸውን የሆነ ነገር መጠየቅ ፈልገው ማዘዝ ፈልገው አይ ብጠይቀው ባዘው ቅር ይለዋል፣ ይቀየመኛል፣ ይቆጣኛል ብለው ወላጆች የሚፈሩት ሰው ያለቀለት ሰው፣ ቀልቡ የደረቀ ሰው ነው። የተኛውም ዕድሜ ላይ የተኛውም የማህበራዊ ህይወት ደረጃ ላይ ስልጣን ላይ ከፍታ ላይ እንኳ ቢሆን ልጅ ለወላጁ ልጅ ነው። ሁሌም ሲጠሩት ደንገጥ ማለት፣ ስብር ማለት፣ ዝቅ ማለት፣ አቤት እማዬ አባዬ ማለት አለበት። አባት እናት ልጃቸው ላይ ቅሬታ ኖሯቸው አስተያየት ኖሯቸው ሊመክሩት ሊያዙት ፈልገው ይሄም ብለው ይቆጣኛል፣ ይቀየመኛል፣ ትቀየመኛለች ብለው ወላጆቹ የሚፈሩት ልጅ ለኻቲማው ሊሰጋ ይገባል፣ ሊፈራ ይገባል። ምን ያክል መጥፎ ብሆን ነው አምጣ የወለደችኝ እናቴ የምትፈራኝ? ምን ያክል አስቸጋሪ ክፉ ሰው ብሆን ነው
እናቴ እኔን የምትጠነቀቀኝ ብሎ ከራሱ ጋር ሂሳብ ውስጥ ምርመራ ውስጥ ግምገማ ውስጥ ሊገባ ይገባል። ባለንበት ዘመን እንዲህ አይነት ችግሮች እየሰፉ ነው። ለነገርህ ፈልጌ ነበረ ፈራሁ። እስቲ አንተ ንገረው እኔ ፈርቻለሁ፣ እስቲ አንቺ ምክሪያት እኔ ፈርቻታለሁ የሚሉ ወላጆች። ምን አይነት የአውሬ ባህሪ ቢኖረው ነው ልጅ በወላጁ የሚፈራው? መታፈር መከበር ቢሆን አንድ ነገር ነው፣ ግና ከመታፈር ከመከበር የዘለለ ነው። ደጋግ ቀደምቶች በታቢዒዎች በታቢዒን ዘመን የነበሩ ከሰሓቦች ቅርብ ዘመን ላይ የነበሩ ትልልቅ የእስላም ሊቃውንት ዛሬ እኛ ስማቸውን ስናነሳ ላፋችን ሁሉ የሚከብዱ ረሒመሁላህ ረዲየላሁ ዐንሁ ምንልላቸው ሰፊ መድረክ ላይ ከሰው ጋር ቁጭ ብለው ያስተማሩ ሰው የመከሩ ሳለ እናት ከጓዳ ጠርታ ልጄ ሆይ ና ለዶሮዎች ጥሬ እህል በተንላቸው ብላቸው ምንም ሳይከብዳቸው ብድግ ብለው ሄደው የእናታቸውን ትእዛዝ አክብረው ተመልሰው መጥተው ከትልልቅ ከሀገር ሰዎች ጋር ከመሪዎች ጋር ይቀመጡ ነበር። እንዲህ አይነት ጉዳይ አለኝ ተነስ ኮርቻ አዘጋጅተህ ፈረስ በቅሎ አዘጋጅተህ ውሰደኝ ብላቸው ሰው ወደ እነሱ ፈልጓቸው የሚመጣ ትልልቅ የሆኑ ሰዎች እናት ስታዝ አባት ሲያዝ እሺ ብለው እንደ አገልጋይ እንደ ባሪያ ዝቅ ብለው በቅሎ ፈረስ መጓጓዣ አዘጋጅተው እናታቸውን አባታቸውን ይखाድሙ ነበር። ዛሬ አሞኛል ሐኪም ቤት ውሰደኝ ለማለት እናት ታመነታለች፣ ትቸገራለች። ልጇ መኪና ወይም መኪናዎች ያሉት ለእናቱ ተንቀሳቅሶ መኪናውን ቀስቅሶ ሐኪም ቤት መሄድ፣ ወረፋ መጠበቅ፣ እናቱን መደገፍ፣ መኻደም ስለማይመቸው እናቱ ታክሲ ጠብቃ ትሄዳለች። አሊያ ደግሞ ከአጅነቢ ከባዳ ጋር የግል ትራንስፖርት አዛ ትሄዳለች። መሰል የሆኑ ዕቁቆች በስተዋል፣ ግፎች፣ በደሎች በስተዋል። ለዚህም ነው ሀገር ሰላም የሚያጣው፣ ሪዝቅ በረካ የሚያጣው፣ የተወለዱ ልጆች የአይን ማረፊያ መሆናቸው ቀርቶ ማፈሪያ የሚሆኑት፣ ወላጆችን አስደሳች አሳራፊ መሆናቸው ቀርቶ አሳፋሪ የሚሆኑት፣ አሳማሚ የሚሆኑት። ወላጆችን መበደል ከባድ ወንጀል ነው። ከአኼራው በፊት ዱንያ ላይ ከሚያስቀጡ ወንጀሎች አንዱ ወላጅን መበደል፣ ዝምድናን መቁረጥ ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ቢማዕነል ሐዲስ የአኼራው ቅጣት እንዳለ ዱንያ ላይም ከሚያስቀጡ የወንጀል አይነቶች አንዱ ዝምድናን መቁረጥ ነው። ዝምድናን የመቁረጥ ትልቁ መገለጫ ቁጥር አንድ ዝምድና መቁረጥ ወላጆችን ማስከፋት ነው። ወላጆችን ማስከፋት መበደል ከአኼራው በፊት የዱንያ ቅጣቱ አንዱ በተመሳሳይ አስቸጋሪ ልጅ መፈተን ሊሆን ይችላል። ወላጆቹን የሚያስደነግጥ ቀልባቸውን የሚሰብር ለወላጆቹ ማይታዘዝ ወላጆቹን ለማስደሰት ደፋ ቀና የማይል ጣት ላይ ካለ ቀለበት በላይ ልጅ ለወላጆቹ ታዛዥ መሆን አለበት ተብሏል። አንድ ሰው ጣቱ ላይ ያለ በልኩ ያሰራው ቀለበት ሲፈልግ ያጠልቀዋል፣ ሲፈልግ ያወልቀዋል፣ ሲፈልግ አውጥቶ ያስቀምጠዋል፣ ተፈልግ ያደርጋል። ልጅ ለወላጆቹ ከዛ በላይ ታዛዥ ለስላሳ መሆን አለበት፣ ቅርብ መሆን አለበት። ያም ማድረግ ትቶ ለወላጆቹ ጋራ የሚሆን ቆጥ የሚሆን ይጎረብጥ የሚያስቸግር ከሚያገኘው የዱንያ ቅጣት አንዱ በህይወት ዘመኑ ተመሳሳይ ልጅን አላህ ይሰጣል፣ ዋጋውን ይከፍለዋል። በሰፈረበት ቁና ይሰፈርለታል። ወልጀዛኡ ሚን ጂንሲል ዐመል ተብሏል። አላህ ተባረከ ወተዓላ ሰዎችን የሚመነዳው ከስራቸው ጋር ተመሳሳይ የሆነ ምንዳን ነው። ዱንያ ላይ ለወላጆቹ በጎ ደግ መልካም የሆነ ሰው አላህ ዱንያ ላይ በመልካም ልጅ ይክሰዋል። ወላጆቹን የሚታዘዝ እግራቸው የሚያጥብ የሚያሽ ለአባት ለእናቱ ዝቅ የሚል ጮክ የማይጮህባቸው ማያሳፍራቸው ስሙን ባነሱ ቁጥር ባዩት ቁጥር የሚደሰቱበት የሚኮሩበት እሱን በመውለዳቸው እሷን በመውለዳቸው የሚደሰቱበት ልጅ እንደዚህ አይነትን ልጅ አላህ ዱንያ ላይ ይሰጣል፣ የተሻለም ይሰጠዋል። የመልካም ሥራ ጀዛው እጥፍ ድርብ ነው አላህ ዘንድ። በተቃራኒው ግን ለወላጆቹ መጥፎ የሆነ አዛ የሆነ እዚሁ ዱንያ ላይ አላህ ተባረከ ወተዓላ የሥራውን ይሰጠዋል። አላህ ተባረከ ወተዓላ ወላጆችን የሚበደልን ሰው እዚህ ዱንያ ላይ ከሚቀጣው ቅጣት አንዱ በድህነት ሊቀጣው ይችላል። በሥራ መበላሸት፣ በህይወት አለመስተካከል፣ የውስጥን ሰላም በማጣት ሊቀጣው ይችላል። ከዚህ የከፋው በሱአል ኻቲማ በፍጻሜ መበላሸት ሊቀጣ ይችላል። ይህ እንዳይሆን ሁሉም ልጅ ወንድም ይሁን ሴት፣ ሀብታም ይሁን ድሃ፣ የተማረም ይሁን ያልተማረ፣ ወላጆቹ መልካም የሆኑለትም ይሁን ያልሆኑለት የተወለደ በሙሉ ለወላጁ ታዛዥ ሊሆን ሐቃቸውን ሊጠብቅ ይገባል። በቃልም ይሁን በተግባር በድርጊት በእንቅስቃሴ ወላጆቹን አዳ ከማድረግ ከማሸማቀቅ ሊጠነቀቅ ይገባል። ጌታ አላህ በተከበረው ቃሉ ወቀዷ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና ኢማ የብሉገነ ዒንደከ አልኪበረ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፍን ወላ ተንሀርሁማ
ወቁል ለሁማ ቀውለን ከሪማ ብሏል። ያንተ ጌታ አዘዘ፣ ፈረደ፣ ወሰነ፣ አደራ አለ። ምንን? እሱን እንጂ ማንንም እንዳታመልክ አንደኛው ትእዛዝ ነው። ቀጥሎ ያለው ትልቅ ትእዛዝ ወቢልዋሊደይኒ ኢሕሳና፣ ልጅ ሆይ ለወላጆችህ መልካም እንድትሆን መልካምን ሁሉ እንድታደርግላቸው አላህ አዘዘ፣ ወሰነ፣ ፈረደ፣ አደራ አለ። እነዚህ ሁሉ ቃላቶች ከበድ ያሉ ናቸው። የአላህ ውሳኔ መግለጫ ቃሎች ናቸው። እኔም ብቻ ተገዙ ብሎ እንዳዘዘው በእኔ አታሻርኩ ብሎ እንደከለከለ ሁሉ ለወላጆቻችሁ መልካም ሁኑ፣ ወላጆችን አትበድሉ ብሏል። ወቁል ለሁማ ቀውለን ከሪማ ፈላ ተቁል ለሁማ ውፍ። ትንሿ ካፍ የምትወጣ ቃል ውፍ ምትልናት አታስቸግርም። አለፍም ፋም ላፍ የቀረቡ ፊደሎች ናቸው። እንደ ሁለት ቃላትን አታውጣ ወላጆች ላይ ውፍ አትበል፣ እጭ አትበል። የሚያደርጉት የሚናገሩት ቢያበሳጭህ ቢያነጫነጭህ ቢከብድህ እንኳ ወላጆችህ ላይ ክፉ ቃል አትናገር፣ ትርፍ ቃል አታሰማ። መበሳጨትህን መሰላቸትህን የሚገልጽ ቃል አታሰማቸው። ሶብር አድርግ፣ ታገስ። እነሱ አንተን ለማሳደግ ሶብረዋል፣ ታግሰዋል፣ መከራቸውን በልተዋል፣ ሳይተኙ አድረዋል። ዝቅ ብለው የሰው ፊት አይተው አብልተው አጠጥተው አሳድገዋል፣ ለወግ ማዕረግ አብቅተዋል። ስለዚህ ወላጆች ላይ ደፍሮ ያልሆነ ቃል መናገር፣ ወላጆችን በንቀት ትኩር ብሎ ማየት፣ በጥላቻ ማየት የመበላሸት የመድረቅ ከአላህ የመጣላት ምልክት ነው። በወላጆች በኩል ለሚመጣ ጥሩ ማይባል ስነ ምግባር መድኃኒቱ ሰብርና ትዕግስት ነው። በወንጀል እስካላዘዙ ድረስ እሺ ብሎ መታዘዝ ነው። በወንጀል ካዘዙ ብቻ ነው ኢነመ ጣዓቱ ቢልማዕሩፍ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ማንኛውንም ሰው መታዘዝ እኮ ግዴታ የሚሆነው በመልካም እስካዘዘ ድረስ ነው ተብሏልና ወላጆች በመጥፎ በወንጀል ካዘዙ ብቻ ወንጀልነቱ ከተረጋገጠ አይ ማለት ይቻላል። ከዛ በተረፈ ወላጆችን መታዘዝ ማክበር፣ ማይሆን ነገር እንኳ ካዘዙ በዚህ እንኳ ልታዘዝህም ብሎ ተወራጅቶ እጅ አወራጅቶ መሄድ ሳይሆን በሉጥፍ በለዘብተኝነት በትህትና ይቅርታ እናቴ፣ ይቅርታ አባቴ፣ ይሄን ባደርግ አላህ ይቆጣኛል፣ ይሄ በዲኑ አይቻልም፣ ሌላ መታዘዘው ነገር ካለ እዘዙኝ ተብሎ ወንጀሉን እንኳ በትህትና ለዘብ ባለመልኩ መመለስን የሚገባው። ያ አብደላህ ወያ አመተላህ፣ የአላህ ባሮች ሆይ ወላጆችን ማስቆጣት አላህን ማስቆጣት፣ ወላጆችን ማስደሰት አላህን ማስደሰት ነው። የአላህ ተባረከ ወተዓላ ደስታ ያለው በወላጆች ደስታ ውስጥ ነው። ወላጆቹ በሱ ደስተኛ የሆኑ ሰው አላህ በሱ ደስተኛ ይሆናል። ወላጆቹን ያስቆጣ ሰው አላህም ተባረከ ወተዓላ ይቆጣዋል። ይህ እንዳይሆን በትንሹም በትልቁም ወላጆችን ከማስቆጣት ከማስከፋት መጠንቀቅ ያስፈልጋል። የሚቻለውን ሁሉ በማድረግ ለእነሱ ምንጣፍ በመሆን መሬት በመሆን ከአላህ ሐቅ ቀጥሎ ትልቁ ሐቅ የወላጆቼ ሐቅ ነውና ትልቁ ጭንቀቴ ትኩረቴ ከፍጡራን ለወላጆች ሊሆን ይገባል ልንል ይገባናል። በተቻለን ያክል ወላጆችን ከመበደል ሐቃቸውን ከማጉደል ልንጠነቀቅ ይገባናል። ወላጅን መበደል መስደብ መደብደብ ብቻ የሚመስለው ሰው አለ። ደረጃዎች አሉት። ወላጆችን መበደል አይነቱ ብዙ ነው። ከደጋ ቀደምቶች ውስጥ ከሷሊሖች ውስጥ ከአላህ ወልዮች ውስጥ ከነቢ ቤተሰቦች ውስጥ ከእናቱ ጋር ማይበላ ሰው ነበር ምግብ። በዘመኑ እንደሱ እናቱን የሚወድ ሰው እንደሌለ ይነገርለታል። ግን ከእናቱ ጋር አይበላም። ሰዎች ከሚወዱት ሰው ጋር አብሮ ለመቀመጥ ሻይ ቡና ለማለት ለመብላት ለመጠጣት ይጓጓሉ፣ ይጨነቃሉ። በልተው ሳለ ጠግበው ሳለ እንኳ ግን ካንተ ጋር ከሆነ ትንሽ በላለሁ ይላሉ ሰዎች የሚወዱትን ሰው ውዴታ ለመግለጽ። ታዲያ ይህ ሰው ይህ ሷሊሕ ከእናቱ ጋር ምግብ በልቶ አያውቅም። ሲበላ ታይቶ አይታወቅም። አንተ እናትህን ማንም ከሚወደው በላይ ትወዳለህ፣ ግን ከእናትህ ጋር ምግብ ስትበላ አትታይምሳ ምንድነው ምክንያቱ ተብለው ሲጠየቁ እኔማ ከእናቴ ጋር መብላት ሳያምረኝ ቀርቶ ሳልፈልግ ቀርቼ ሳይሆን የበላን ሳለ ቀጣይ ለመጎረስ ያየሁትን የመረጥኩትን ምግብ እሷ ቀድማ ልታነሳው የተዘጋጀች መሆኑን ሳላውቅ ቀድሜ አንስቼ እኔ ጎርሼው ቀልቧ እንዳልሰብራት ብዬ ነው ይሉናል። ዛሬ ላይ ልጄ እርቦኛል፣ ልጄ ጤፍ አልቋል፣ ልጄ እንዲሆኛለውን ከያሉ እየለመኑ ለወላጆቻቸው ማይራሩ ሰዎች አሉ። እነዚህ የገባቸው ወላጅን መበደል በስሎ በቀረበ ምግብ ላይ ራሱ ሊኖር እንደሚችል ተጠንቅቀው ከወላጆቻቸው ጋር ከመብላት ይታቀቡ ነበር። በማወቅም ይሁን ባለማወቅ፣ በመዘናጋት፣ በስሜት፣ በተለያየ በምክንያቱም ያለ ምክንያት ወላጆቹን የበደለ ያስቀየመ፣ ያስከፋ፣ ሐቃቸውን ያጎደለ ፈጥኖ ሊጸጸት፣ ሊቶበት፣ አላህን ይቅርታ ሊጠይቅ፣ ወላጆቹንም ይቅር በሉኝ ሊል ሊያስደስታቸው ይገባል። አንድ ሶሐባ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣ ከሩቅ ቦታ።
ነቢን ሲያገኛቸው ያ ረሱላህ እኔ የመጣሁት ከእርሶ ጋር ሂጅራ ላደርግ ጂሃድ ላደርግ ከጎኖት ሆኜ ዲንን ላገለግል እርሶን ልኻድም ነው የመጣሁት። እናም ስመጣ ወላጆቼ ያለቀሱ ነው ትቻቸው የመጣሁት አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም። ለልጃቸው ፈርተው ሊሆን ይችላል፣ ከልጃቸው በመራቃቸው በመለየታቸው አዝነው ሊሆን ይችላል። ብቻ ወላጆቹ ያለቀሱ ትቷቸው እንደመጣ ለነብዩ ሲነግራቸው አንተ ጎበዝ ነህ፣ ከቤተሰብ ከወላጅ ዲንን አስበልጠሃል፣ ጀግና አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሂድ ተመለስ ወደ ወላጆች፣ አስለቅሰሃቸው እንደመጣኸው ሂድ አስቃቸው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በአንዳንድ ዘገባዎች ከየመን ሀገር ነው የመጣው። ከየመን ተነስቶ እስከ መዲና ድረስ ተጉዞ ወላጆቼ ግን ያለቀሱ ነበር ስመጣ ሲላቸው ሂድ እንደዚህ አይነት ሰው እኔ አልፈልግም ማለታቸው ወላጅን ያስቆጣ። ለጂሃድ እንኳን ሲኬድ ወላጅን አስፈቅዶ እንጂ ጂሃድ አይሆንም። ፈርዱል ዐይኑ ሀገር የተወረረበት አይነት ጂሃድ ካልሆነ በስተቀር ከነቢይ ጋር አለይሂ ሰላቱ ወሰላም ሆኖ ዲንን ለማገልገል እንኳን የወላጅ ፈቃድ አስፈልጓል። ሂድ ተመለስ፣ አስደስታቸው፣ አስቃቸው እንዳስለቀስካቸው ሁሉ ብለዋል። በየቀኑ ወላጆቻቸውን የሚያስለቅሱ ልጆች አሉ በዘመናችን። ማልቀስ ጉንጮች ላይ እንባ በማፍሰስ ብቻ አይደለም። ምናልባትም እንባቸው አልቆ በውስጣቸው የሚያለቅሱ አሉ። ውጭ ላይ ማልቀሱ እንዳይታወቅባቸው በየዕለቱ ውስጣቸው ላይ ያለቀሱ እንዲኖሩ የሚያደርግ ልጅ ይኖራል። እንዲህ አይነቱ በዳይ ልጅ ከግራ ከቀኙ ያለ ሰው ሊመክር ሊገስጽ አላህን ፈራ ሊል ይገባል። ወላጆች በልጃቸው ሁሌ ሊደሰቱ ነው የሚገባቸው። አልሐምዱሊላህ እሱን በመውለዴ እሷን በመውለዴ ነው ሊሉ የሚገባቸው። በልጃቸው ሊገለመጡ ሊመናጨቁ አይገባም። አይ ብሎ ወላጆቹን የሚያመናጭቅ ሐቃቸው የሚያጎድል ከአኼራው በፊት ዱንያ ላይም አላህ የሥራውን ይሰጣል። ካስፈሪ ነገሮች አንዱ ኻተማው ይበላሽበታል፣ አኼራው ይበላሽበታል። ሰዒድ ብኑ ሙሰይብ የሚባሉት ኢማም ለወላጆቹ መልካም የሆነ ሰው መጥፎ አሟሟትን አይሞትም ብለዋል። የዚህ ተቃራኒው ማለት ነው። ለወላጆቹ መጥፎ የሆነ ሰው አሟሟቱ መጥፎ ይሆናል ማለት ነው። ገርገራ ላይ ይሰቃያል። አኼራ ላይም አዕራፍ የሚባል አለ። በጀነትና በጀሃነም መሃል ሰገነት አለ። ያ ሰገነት ላይ የሚቆዩ ሰዎች አሉ። ጀነት የማይገቡ ጀሃነም የማይገቡ ማናቸው? እነዚህ ወላጆቻቸውን ሳያስፈቅዱ ለኸይር ለጂሃድ የሄዱ ሰዎች ናቸው ተብሏል። ጂሃድ ማድረጋቸው ጀሃነም እንዳይገቡ ያደርጋቸዋል። ወላጅ ሳያስፈቅዱ ለጂሃድ መሄዳቸው ደግሞ ጀነት እንዳይገቡ ያደርጋቸዋል። ተንጠልጥለው እንዲቀሩ ያደርጋል። የዱንያን የአኼራን ኸይር ስኬት ሰላም የፈለገ በሙሉ ለወላጆቹ መልካም ሊሆን ወላጆቹን ሊታዘዝ ሊያከብር አላህን ተባረከ ወተዓላ በወላጆቹ ጉዳይ እገዛ ሊጠይቅ ይገባል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ለወላጆች መልካም መሆን ሁሌም አስፈላጊ ግዴታ ከመሆኑም ጋር ይበልጥ ደግሞ ወላጆች እድሜያቸው ከፍ ሲል አሊያ ደግሞ ሲታመሙ አሊያ ደግሞ አገኝተው ሲያጡ መሰል የባህሪ ለውጥ እንዲመጣ የሚያደርጉ ነገሮች ሲገጥሟቸው ይበልጥ ለወላጆች መልካም መሆን ያስፈልጋል። እድሜያቸው ከፍ ሲል ሲታመሙ አንዳንድ ሁኔታዎች ሲገጥሟቸው ጸባያቸው ሊቀያየር ንግግራቸው ሊከብድ ለኺድማ የማይበጁ ሊሆኑ ይችላሉ። ለዚህ ነው ቁርአኑ ላይ ኢማ የብሉገነ ዒንደከ አልኪበረ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፍ ያለው። ሁሌም ለወላጆችህ መልካሙን ዝቅ በል፣ ክንፍን ዝቅ አድርግላቸው፣ ተናነስላቸው። ለንጉስ፣ ለባለ ሀብት፣ ለባለስልጣን፣ ለምትፈራው ሰው ዝቅ ከምትለው በላይ ለወላጆችህ ዝቅ በል። ሁለቱም ወይም ከሁለቱ አንዱ በአንተ ዕድሜ በአንተ ተራ የእርጅና ዕድሜ ላይ ቢደርሱ ኡፍ አትበላቸው፣ እጭ አትበላቸው። ይልቅ ቀውል ከሪም አክብሮት የተሞላበት ንግግርን ተናገራቸው። በቃልም በተግባርም መጥፎ ነገር አታሳያቸው፣ አታሰማቸው። ምን ላድርግ ጌታ ይሆን እንዴት ነው የሚሻለው? አላህ መመሪያ እየሰጠን ነው። ከወላጅ ጋር እንዴት መኗኗር እንዳለብን መመሪያ እየሰጠን ፈላ ተቁል ለሁማ ኡፊን ወቁል ለሁማ ቀውለን ከሪማ አክብሮት፣ ትህትና፣ ማላቅ የተሞላበትን አይነት አነጋገር አናገራቸዋል። በቃል ደረጃ ኡፍ አትበላቸው ከተባለ ከዛ ከፍ ያለ የስድብ የማመናጨቅ ንግግር መናገር ፈጽሞ አይቻልም። ደርቆ ድርቅናው ከልክ አልፎ ደግሞ ወላጆቹ ላይ እጅ የሚያነሳ አለ፣ መሳሪያ የመዘዘም አለ፣ የገደለም አለ፣ ለውርስ ቸኩሎ ፍርድ ቤት ያቆመም አለ። የወላጁን ስጋ ሲበላ የሚውልም አለ። እናቴ እንዲህ ናት አባቴ እንዲህ ነው ያለ ከባዳ ጋር የእናቱን የአባቱን ስጋ የሚበላ
ሐሜት ሁሌም ሐራም ነው። ወላጆችን ማማት፣ ዑለሞችን ማማት፣ የሀገር መሪዎችን ማማት ደግሞ ወንጀልነቱ የከፋ ይሆናል። ወላጆችን ማማት አኺራን ያበላሻል። ዑለሞችን ማማት ዲንን ያበላሻል። ባለስልጣኖችን ማማት ዱንያን ያበላሻል። አስተያየት ሐሳብ ያለው ሰው ለባለ ጉዳዩ ቀጥታ ሄዶ መናገር፣ መምከር እንኳ ማስተማር እንኳ ለወላጆች ልዩ መንገድ አለው። ከፍተኛ ጥንቃቄ ያስፈልገዋል። ያጠፋን ሰው ተራ ሰው እንደምንመክሩ አይደለም ወላጆች እንኳ ሲያጠፉን ምን መክራቸው። ኢብራሂም አለይሂ ሰላም ካፊሩን ፋጅሩን አባታቸውን እንዴት ነው የመከሩት? ያ አበቲ ያ አበቲ ያ አበቲ፣ አባዬ ሆይ እንደው ሸይጣን እንዳይጫወትብህ፣ አባዬ ሆይ የሸይጣንን መንገድ ተከትለህ ከሱ ጋር ጀሃነም እንዳትገባ እሰጋለሁ፣ አባቴ ሆይ እባክህ ተከተለኝ፣ ከአላህ ዘንድ መመሪያ መጥቶልኛል ወዘተ እያሉ አባቴ የሚለውን እየተጠቀሙ መክረዋል። ፋጅር ከመሆኑ ጋር ካፍር ከመሆኑ ጋር መጨረሻ ላይ እስትግፋር አደርግልሃለሁ አባዬ ሆይ ብሏል። ለሙሽሪክ እስትግፋር ማድረግ እንደማይቻል አላህ እስኪነግራቸው ድረስ እስትግፋር አድርገዋል። የኛ ራእያችን ነቢያት መሆን አለባቸው የወላጅ ጉዳይ ላይ። አሁን ላይ ከካፊሩ ከፋጅሩ ከግዴለሽ ሰው የዋሉ ሰዎች ከወላጅ ጋር በምን መልኩ መኗኗር እንዳለባቸው መስመሩ ጠፍቷቸዋል። አርአያቸው ዲን የሌላቸው ሰዎች ሆነዋል። የኛ ራእያ ቀደም ሲል የተጠቀሱ አይነት ወላጆቻቸውን በየትኛውም ዕድሜ ላይ ሆነው የሚታዘዙ ሊሆን ይገባል። አንዳንዶች ለወላጆቻቸው በጎ መሆንን ወላጆች ለልጆቻቸው ከከፈሉት ዋጋ ጋር ያያይዛሉ። የኔ አባት የኔ እናት አስተምረውኛል፣ ለፍተውልኛል፣ ስለዚህ ቀና ብዬ አላያቸውም፣ አላስከፋቸውም፣ አከብራቸዋለሁ የሚሉ አሉ። ሌሎች ደግሞ አባት እናቴ እኔን ወልደው ጥለውኛል፣ ምንም አላደረጉልኝ የሚሉ አሉ። ምንም ባያደርጉም በመውለዳቸው ብቻ ሙሉ ሐቅ አላቸው። አላህ ተባረከ ወተዓላ አግዞት አድሎት ወላጆቹ ጥሩ የሆኑለት ሰው እጥፍ ድርብ ይሆናል ሐቁ። ይበልጥ መጠንቀቅ ይኖርበታል። ምንም ባያደርጉለት ወልደው ትተውት እንኳ ቢሄዱ ከብዙ አስርት ዓመታት በኋላ ጥሎት የሄደ ወላጁን ቢያገኙ እንኳ ባጠፋው ጥፋት ወላጅን አላህ ነው የሚተሳሰው። ልጅ ለአባቱ ዑዝር ፈጥሮ ሳይመቸው ቀርቶ ሊሆን ይችላል፣ ተገዶ ሊሆን ይችላል ጥሎኝ የሄደው ወዘተ ተብሎ የወላጅነቱን ሐቅ መጠበቅ፣ ያለፈውን የሚክሱበት መልካም ጊዜ አብሮ ማሳለፍ። እስከዛሬ አባቴን እናቴን አግኝቼ አልኻደምኩም፣ አላስደሰትኩም፣ አልሐምዱሊላህ አላህ በህይወት አገናኝቶኛል፣ ያለፈውን ቀዷ ማወጣበት እነሱን ማስደሰትበትን ስራ ልስራ ተብሎ ደፋቀና ማለት እንጂ የሚገባው አባት እናቶች ባለማስተማራቸው፣ ባለመርዳታቸው፣ ባለመጠየቃቸው ምናልባትም ወልደው በመተዋቸው ልጅ አይደለም ምድር ላይ የሚቀጣቸው አላህ ነው አኺራ ላይ የሚቀጣቸው። እንዳይቀጡም ልጅ ወላጁን ይቅር ማለት አለበት፣ ዑዝር መስጠት አለበት። ውስጡ ላይ የሚከነክነው የሚረብሸው ነገር ካለም ግን ለምን ብሎ አባት እናቱን ጥለው ተሄዱትን ጠይቆ ችግሩን ማስተካከል አለበት። ምክንያታቸው ካሳመነው ሊተው፣ ካላሳመነውም ሊተው ይገባል። አባት እናት ማለት ግንብ ናቸው፣ ግርግዳ ናቸው። ከአባት እናት ጋር መጋጨት እልህ ውስጥ መግባት ከግንብ ጋር ከግርግዳ ጋር መጋጨት ነው። የነሱ የከፋ ነው። አላህ ሐቃቸውን አግዝፎታል፣ አክብዶታል። ቢበድሉህም መልካም ሁንላቸው ተብሏል። የአባት እናት ብድር የወላጅ ብድር ተከፍሎ የሚያልቅ አይደለም። ነቢዩ ዓለይሂ ሰላቱ ወሰላም ማንም የወላጆቹን ብድር ውለታ ሊመልስ አይችልም። ምናልባት ተመለሰም ወላጅ በባሪያነት ተይዞ ከባሪያነት ጫንቃውን ነፃ ካወጣለት ብቻ ልጅ የወላጁን ሐቅ ሊመልስ ይችላል። እሱን ከመለሰም ከዛ ውጪ ልጅ ለወላጁ የሚከፍለው ዋጋ፣ ልጅ ለወላጁ የሚያደርገው መልካም ነገር የትም ቢደርስ የወላጅን ሐቅ ሊሞላ ሊክስ አይችልም። አንድ ቀን እናት ልጇ ታሞ ሳተኛ ያደረቻትን ሌሊት እንኳን ሊክስ አይችልም። አንዴ በሕፃንነቱ ሲወድቅ ወላጆች የደነገጡትን ድንጋጤ ሊያካክስ አይችልም። እናት አንዴ ስታመጥ የጮኸችውን ጩኸት ሊክስ አይችልም። የዕድሜ ልክ መልካምነት ሐጅ ላይ እናታቸውን አዝለው ወይም አባታቸውን አዝለው ጠዋፍ ያስደረጉ የነበሩ ቀደምት ሙስሊሞች ሱሐባን አግኝተው ጥያቄ ጠይቀዋል። ይሄን ወላጄን በዚህ ልክ በዚህ መልኩ ነው ሁሌ የማኖረው፣ ወደ ጉዳዩ ወስደው በዚህ መልኩ ነው፣ የኔ ጀርባ የሱ መጓጓዣ ሆኗል፣ ሁሉን ነገር ማደርገው ጀርባዬ ላይ ሆኖ ነው፣ እንደው ሐቁን መልሻለሁ ወይ ብለው ሲጠይቁ በጭራሽ ብለዋል። የአንድ ቀን ድንጋጤን እንኳን አይሆንም። አንተ የምታደርገውን ነገር ሁሉ በልጅነትህ ድሮ ወላጆች አድርገውልሃል። ልጅ ለወላጆቹ ከፍ ብሎ አድጎ እነሱ አሳድገው አስተምረው ቦታ ሲይዘው እንኳን ባገኘው ሀብት እነሱ ቢንከባከብ እሱ ያደረገውን ብዙ ጥፉን በተሻለ መልኩ አድርገውለታል። ምናልባትም እነሱ ለልጃቸው ያደረጉትን ሁሉ ሲያደርጉ ልጄ በኖረልኝ፣ ልጄ ባደገልኝ፣ ባደገችልኝ፣ ለቁም ነገር በበቃችልኝ እያሉ ሕፃናት ሲታመሙ ወላጆች እኔ ቀደሜው በሞትኩ እሱ ብቻ በዳነች እያሉ ነው።
ልጅ ለወላጁ በስተርጅና ያደረገውን ቢያደርግ አብዛኛውን ጊዜ አላሁ አለም ጥቂቶች ካልሆኑ በስተቀር መቼ ነው ማርፎ መቼ ነው መገላገለው እያሉ ነው። ያደረከውን ብታደርግ አንተ ያደረከውን ሁሉ ድሮ አድርገውልሃል፣ እነሱ ሲያደርጉት በኖርክ ያሉ ነበር። አንተ ግን እድሜያቸው ገፍቶ ላይ የተጸዳዱትን በእጅህ እየጠረክ ብትንከባከባቸውም አንተ ግን መቼ ይሆን ይሄ የሚቆመው ያልከ ነው ይሄን ልታደርግ የምትችለው። እነሱ ያደረጉትን ሁሉ ሲያደርጉ በኖረልኝ ባደገልኝ ያሉ ነው ያደረጉት። ስለዚህ የወላጅን ሐቅ ማንም ሊመልሰው አይችልም ከአላህ ውጭ። ለዚህ ነው ቁርአኑ ላይ ዱዓ እንድናደርግላቸው የታዘዝ ነው። ወቁል ረቢ እርሐምሁማ ከማ ረበያኒ ሰጊራ። ምንም ብታደርግ ውለታቸውን አትመልስም። አይደለም መገልመጥ፣ መጮህ፣ ማመናጨቅ፣ ማናናቅ፣ መበደል፣ ማጉደል ይቅርና ምችለውን ሁሉ አድርገህላቸው እንደ ባሪያ ሆነህላቸው ሐቃቸውን አትሞላም። እንደው የሚሞላው ዱዓ ነው ዱዓ አድርግ ምን ብለህ በሕፃንነቴ ለኔ እንደራሩት እንዳዘኑት ሁሉ በስተርጅናቸው ጌታዬ ሆይ አንተ እዘንላቸው በል ዱዓ አድርግላቸው ተብሏል። ይህ ነው ሊሆን የሚገባው። ከመሆኑም ጋር ባለንበት ጊዜ ስውር የሆነ ለብዙዎች ማይታይ የበደል አይነት በዝቷል። ትልቁም ትንሹም ወንዱም ሴቱም ወላጆቹን እየበደለ ነው። ወላጆቹን እያመናጨቀ ነው። ወላጆቹን እየናቀ ነው። ወላጆቹን እየረሳ ነው። ራሱ ጠግቦ በቀን 3 4 5 የበላ ሰው ያበላ ወላጆቹም ይራቡበት ሰዋል፣ ይቸገሩበት ሰዋል፣ የሚጠሙበት ሰዋል፣ ታመው መታከሚያ የሚያጡበት ሰዋል። ወላጆቹን ልክ እንደ ሰራተኛው የሚያይ ሰዋል፣ ሚንቅ የሚያመናጭቅ ሰዋል። ምናልባትም ወደ ዲን ቀረብ ያሉም ጭምር ሱናን ተውሂድን ያውቃሉ፣ ሸሪዓን ያውቃሉ፣ ዘመናዊ የዲን ሰው ናቸው የሚባሉ አልፎ ተርፎ አንዳንዴ ሰውን ለመምከር ሁሉ ለማስተማር ሁሉ የሚሞክሩ ከወላጆቻቸው ጋር ያላቸው ሁኔታ የሚያሳፍር ሆኖ ይታያልና በወላጆች ጉዳይ ሁላችንም አላህን ልንፈራ ልንመካከር አደራ ልንባባል የወላጅን ቀልብ ከመስበር ልንጠነቀቅ ይገባል። ይህ በህይወት ያሉትን ይመለከታል። ወላጆቹ የሞቱ ቀድሞት ወደ አኼራ የሄዱበት ሰው ደግሞ በህይወት ካሉት የበለጠ ለወላጆቹ መልካም ሊሆን ይገባዋል። ምን በማድረግ ለወላጆቹ ኢስቲግፋር በማድረግ ለወላጆቹ ዱዓ በማድረግ የወላጆቹን ዘመዶች ፈልጎ ዝምድናን በመቀጠል የወላጆቹን ዘመዶች በመርዳት የወላጆቹን ወዳጆች በመዘየር በማስደሰት በመንከባከብ። አብዱላህ ኢብኑ ዑመር የሚባሉ ሱሐባ መንገድ የሄዱ ሳለ አንድን የገጠር ሰው አገኙ። ከመጓጓዣቸው ወርደው በደንብ አድርገው ሰላም አሉት። ጠምጣማቸውን አውልቀው አለበሱት። መጓጓዣ አህያቸውን ሰጡት። አብሯቸው የነበሩ ሰዎች በጣም ተገረሙ። የገጠር ሰዎች እኮ ከዚህችም ያነሰች ትንሽ ነገር ትበቃቸዋለች ሲሏቸው ይህ ሰው ድሮ ለአባቴ ለዑመር ጓደኛው ነበር አሉ። ድሮ ለአባቴ ለዑመር ጓደኛው ነበር። አባትን እናትን የሞቱ ወላጆችን ከምናስደስትበት የሞቱ ወላጆችን ከምንጠቅምበት መንገድ አንዱ የወላጆችን ወዳጆች ማስደሰት ነው፣ መዘየር ነው፣ መንከባከብ ነው። ለወላጆች ብሎ እጅ የያዘውን ሰደቃ መስጠትና መለገስ ነው። በሰገዱ ቁጥር በየቀኑ እንደ ኢማናችን እንደ ግል የዲን ጥንካሬያችን ለራሳችን ዱዓ ስናደርግ ለወላጆቻችንም ዱዓ ማድረግ። ወደዚህ ለመምጣታችን አላህን ለማወቃችን ሰበብ የሆኑት ወላጆቻችን ናቸው። ወቁል ረቢ እርሐምሁማ ከማ ረበያኒ ሰጊራ። ሕፃን ያለሁኝ እንዳዘኑልኝ ጌታዬ ሆይ እዘንላቸው ልንል ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذي القوة المتين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم اغفر لنا ولوالدينا وارحمهما كما ربونا صغارا اللهم اغفر لنا ولوالدينا وارحمهما كما ربونا صغارا اللهم اغفر لنا ولوالدينا ولوالديهم ولجميع المسلمين آمين والحمد لله رب العالمين.